ዛሬ አባሃ ከተማን ዞር ላስደርጋችሁ አብራችሁኝ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት አላችሁልኝ? ዛሬ አባሃ ከተማን እስኪ ላስጎብኛችሁ። ጉንፋን ስለያዘ ድምጽ በጣም ቀንሶ ነው የማወራው። እንግዲህ ከመጀመሪያው ጀምሬ አባሃን የምታውቁት ብዙዎቻችሁ እዛ ሀገር የምትሰሩ ልጆች አልሐምዱሊላህ ይበሉ። በእውነት በጣም ደስ የሚል አየር፣ ቅዝቅዝ ያለ በጣም የሚመች አየር ነው ያላችሁ እና አልሐምዱሊላህ ይበሉት ፈጣሪያችሁን ማለት ነው በቅድሚያ እና አብራችሁን ጎብኙ፣ ተከታተሉ። አነ ሀዚህ ዱንያ እቺ ዱንያ መዝረዐቱል አኺራ የአኺራ አዝመራ ናት፣ እርሻ ናት። መዝረዐ ማለት የእርሻ ስፍራ ማለት ነው። ዱንያ ውስጧ ላይ ካለ ፎቅ፣ ወርቅ፣ ጨርቅ ጋር ሰፊያ ዱንያ በጥቅሉ ስትደመር ምን ተብላ ትገለጻለች? መዝረዐቱል አኺራ የአኺራ እርሻ ናት። ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። የምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ፣ ያንተ ግዴታ። መሬትን ዝም ብለህ ይዘህ በባዶ ልታኖረው አይገባም። ወይም ልታለማ ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝረዕ ፊ ኩሊ የውሚን ሸይአ፣ አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኼራ ላይ ባዶ እጅህን እንዳትቀር። የጀነት ሰዎችም ዱንያ ምኞታቸው ናት፣ ይመኟታል። እንዴት ጀነት ውስጥ ሆነው የጀነት ጸጋ ላይ ያሉ ዱንያን ይመኛሉ? አዎ። ለምን? ወደፊት ይበረራልና የበለጠ ጀነት ውስጥ የገቡት ዱንያ ላይ ሰርተዋት በሄዱ ትንሽ ስራ መሆኗን ሲያውቁ ወደ ዱንያ ተመልሼ የተሻለ ስራ ብሰራ የተሻለ ክብር አገኛለሁ ማለት ነው ብለው መመለስን ይመኛሉ። የጀነት ሰዎች ጀነት ገብተው ዱንያን ከጀነት አስበልጠዋት ሳይሆን እንደማትመች ያውቃሉ። የረሃብ፣ የምቀኝነት፣ የጥላቻ፣ የበሽታ፣ የመንከራተት፣ የሙሲባ ሀገር ናት። መኖሪያነቷን ካኼራ አስበልጠዋት ሳይሆን ግን ትንሽ ልድከም፣ በዚያ ውስጥ ልለፍ፣ በመከራ ውስጥ በዱንያ መከራ ውስጥ ባለፍኩ ቁጥር ጀነት ላይ ደረጃ ይከፍላል ብለው የጀነት ሰዎችም ዱንያን ይመኟታል። ወአህሊ ናር የእሳት ሰዎችም ደግሞ ዱንያን ይመኟታል። ለምን? የተሳሳተ መንገድ ላይ ሄደው መጨረሻቸው ጀሀነም ስለሆነ መንገድ ቀይረው ኸይር ስራ ሰርተው ወደ ጀነት እንዲሄዱ ይመኟታል። ግን አይሳካም ለማንም። ማንም ከዱንያ ከወጣ በኋላ ተመልሶ ወደ ዱንያ መግባት አይችልም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አልፈስሉ አልአወል አልሙባደረቱ ኢለል ዐመል። አቁሉ ወሐስቡነላህ ወኒዕመል ወኪል እላለሁ። ሐስቡነላህ በቂያችን አላህ ነው። ወኒዕመል ወኪል በአላህ መመካት ምንኛ አማረ። አላህ ምንኛ መመኪያ ነው፣ ምንኛ ያማረ መመኪያ ነው። አዱንያ ፉርሰቱን ፈግተኒምሃ። ይሄኛው የመጀመሪያው ንዑስ ርዕስ ምን የሚል ነው? አዱንያ ፉርሳ፣ ዱንያ አንድ ቻንስ ናት፣ እድል አጋጣሚ ናት። ፈግተኒምሃ ተጠቀማት የሚል ይሄ የመጀመሪያ ምክራቸው። በዚሁ ዙሪያ የሚያጠነጥን ነው። ጠቅላላ ምክራቸው ዱንያን በምን መልኩ ማሳለፍ እንዳለብን፣ በምን ስራ መጠመድ እንዳለብን በዚህ ዙሪያ የሚያጠነጥን ምክር። የሁሉም ነገር ዓላማው ይሄ ነው። ሶላቱም፣ ጾሙም፣ ዘካውም፣ ሐጁም፣ ማግባቱም፣ መውለዱም ሳይቀር እኔ የምወልደው መልካም ስራ የሚሰራ ልጅ እንዲኖረኝ ነው። እኔ ማገባው ከሐራም እንድታቀብ ነው። ሙስሊም የሚሰራው ስራ በአጠቃላይ ዞሮ ወደዚሁ የሚመለስ ዱንያን በኸይር ለማሳለፍ፣ አላህ በሚወደው ሁኔታ ለማሳለፍ፣ አኺራ ላይ ከውርደት ለመዳን። ኢዕለም ረሒመከላህ አሉ ኢብኑ ቁዳማ፣ እወቅ አላህ ይዘንልህና አነ ሀዚህ ዱንያ እቺ ዱንያ መዝረዐቱል አኺራ የአኺራ አዝመራ ናት፣ እርሻ ናት። መዝረዐ ማለት የእርሻ ስፍራ ማለት ነው። ዱንያ ውስጧ ላይ ካለ ፎቅ፣ ወርቅ፣ ጨርቅ ጋር ሰፊያ ዱንያ በጥቅሉ ስትደመር ምን ተብላ ትገለጻለች? መዝረዐቱል አኺራ የአኺራ እርሻ ናት። ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። የምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ፣ ያንተ ግዴታ። መሬትን ዝም ብለህ ይዘህ
በባዶ ልታኖረው አይገባም። ወይም ልታለማ ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝረዕ ፊ ኩሊ የውሚን ሸይአ፣ አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኼራ ላይ ባዶ እጅህን እንዳትቀር። አልኢማም ኢብኑ ከሲር ሌሎችም ሐሰን ባሉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ኢስራና ሚዕራጅ ላይ ኢብራሂምን ሰባተኛው ሰማይ ላይ አግኝተዋቸው ነቢዩላህ ኢብራሂም ለነቢዩ ኡመት ሰላምታ ልከዋል። ለኡመት ሰላምታ አድርስልኝ፣ አሰላሙ ዓለይኩም በልልኝ፣ ሰላም ብለውናል ማለት ነው ኢብራሂም ዓለይሂ ሰላም። ደግሞ ንገራቸው ከሰላምታው አስከትለህ ጀነት ማለት ባዶ መሬት ናት፣ አፈሩ ለም ነው እንጂ ጀነት ሁሉ ቁርአን ላይ የሚያጓጓ ስለ ጀነት የምንሰማው ነገር ተሰርቶ ኋላ ላይ የሚታይበትን ነው አላህ የሚነግረን። ለሰሪዎች የተዘጋጀውን ነው የሚነግረን እንጂ በመሰረቱ ጀነት ባዶ መሬት ግን መሬቱ ለም አፈር ነው። ወጊራሱሃ ታዲያ ይህ ለም አፈር ላይ ባዶ የጀነት ምድር ላይ መሬት ላይ ጊራሱ የሚተከለው የሚዘራው እኛን የምንሰራው ስራ ነው። እንደ ምሳሌ ምን አሉ እዛ የኢብራሂም መልእክት ላይ አለይሂ ሰላም አባታችን ኢብራሂም ለኛ ያላኩት መልእክት ላይ ጊራሱሃ እዛ የጀነት ባዶ ለም መሬት ላይ ደግሞ የሚተከለው የሚዘራው ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ነው። ይህ አንድ ምሳሌ። ስለዚህ አንዴ ሱብሃነላህ ስትል ጀነት ላይ እየተተከለ ነው። አልሐምዱሊላህ ስትልም እየተተከለ ነው። ላ ኢላሃ ኢለላህ ስትል እየተተከለ ነው። መላኢኮች ስራ ላይ ናቸው። እኛ እዚህ ስራ እስከሰራን ድረስ የእኛን መከበሪያ የእኛን መስተንግዶ መስራት ላይ ይጠመዳሉ። እኛ ስራ ካላቆመ ስራ ስናቆም እነሱን ስራ ያቆማል፣ ስንሰራ እነሱን ይሰራል። በአንተ ስራ እዚህ በምንሰራው ስራ በአላህ ትእዛዝ ሰርተው አሳምረው አለምልመው የቅያም ቀን ጀነት ስትገባ እየመሩ ወስደው ይኸው ያንተ ጀነት ግባ ብለው ይመለሳሉ። ፈኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ። መቼ ነው ይሄ የተባለው? የሰሪዎች ስራ ከተዘረዘረ በኋላ ነው። ሱረቱል ኢንሳን ላይ ሰደቃ ያበላሉ፣ ቁርአን ይቀራሉ፣ ሌሊት ይሰግዳሉ፣ አኺራን ይፈራሉ ኢላ አኺሪ ካለም በኋላ በዚህ ሁሉ ልፋታቸው የተደገሰውን ጀነት ብታየው እዛ ነው ትልቅ ንጉስና የምታየው። ጀነት የገባ ሁሉ ንጉስ ነው። አላህ ጀነት ከሚገቡት ያደርገን። ኢዳ አኺራ መዝራዓ ናት። በየቀኑ ዝራ የሆነ ነገር ምሽት ላይ ልንተኛ ቢያንስ ወደ መኝታችን ስንሄድ ቆም ብለን ዛሬ ስንት ኸይር ዘራሁ እንበል። ይሄን የተፈለገው ያለነው ዱንያ ላይ ነው። ሰው ሲዘራ የተዝናና ሰው የዘራውን ሲያጭድ እሱ ቁጭት ያጭደዋል ውስጡን። ዱንያ ላይ አይደለም አኺራ ላይ። እዚህ እንኳን አርሶ አደር ሰው በሚዘራበት ጊዜ ከተኛ ጋቢ ለብሶ ከተኛ ብርድ ተቋቁመው የዘሩ ሰዎች የዘሩትን በሚያጭዱበት ቀን እሱ ቁጭት ያጭዳል። ሰዎች የተዉትን ትርፍራፊ ይለቅማል። አሊያ ደግሞ በየደጁ የሄደ ይማጸናል፣ ይለምናል። ዱንያንም በዚህ መልኩ ልናያት ይገባናል። አሁን ዱንያ ላይ እስካለን ድረስ ልንሰራ ይገባናል። አኺራ ላይ እንድንከብር አርፈን እንድንበላ። ካልዘራንሳ ጀሀነም ላይ መዋረድ ይሆናል። ጀሀነም ላይ አብሉኝ አጠጡኝ ብሎ መለመን ይሆናል። የሚበላው የሚጠጣው እሳት ይሆናል። ወመስጀሩ አርባሒሃ ዱንያ የአኺራ የንግድ ሱቅ ናት። ትርፉ የሚገኘው አኺራ ላይ ነው። ንግድ ቤቱ ደግሞ ያለው እዚህ ዱንያ ነው። መስጀር ማለት ሱቅ ማለት ነው። አርባሒሃ አኺራ ላይ ትርፍ የሚገኝበት ሱቅ ያለው እዚህ ዱንያ ላይ ነው። ዱንያ ሱቅ ናት፣ አኺራ ትርፉ የሚበላበት ሀገር ነው ማለት ነው። ወመውዲዑ ቦታም ናት፣ ተሕሲል ዛዲ ሚንሃ ስንቅ ማግኛ ቦታ ናት። የአኺራ ስንቅ የሚገኘው ከዚህ ነው። ከአዱንያ ስንቅ ይዞ ያልሄደ ሰው አኺራ ስንቅ አይኖረውም፣ ይቸገራል። ወልበዳኢዕ ራቢሐቲ አትራፊ እቃዎችም ያሉት እዚህ ነው። በዳኢዕ ማለት የሽያጭ እቃ ማለት ነው። ራቢሕ ማለት አትራፊ ማለት ነው። ይሄ ለነጋዴዎች የሚገባ ቋንቋ ነው። ሰዎች ዱባይ የሚሄዱት ቻይና፣ ታይዋን የሚሄዱት ባሉበት ሀገርም ወደ አንዳንድ ክልሎች የሚሄዱት ቅናሽ እቃ ፈልገው ነው። ወይም ደግሞ ቶሎ ቶሎ እየሄደ ትርፍ የሚያስገባ እቃ ፈልገው ነው። እነሆ ዱንያ አኺራ ላይ ትርፍ የሚገኝበት እቃ መውሰጃ ሀገር ናት። ሶላት አትራፊ እቃ ነው ማለት ነው። ጾም አትራፊ እቃ ነው። ቁርአን ማክተም አትራፊ እቃ ነው። ሰደቃ አትራፊ እቃ ነው። የት ነው ያሉት እነዚህ ሁሉ? እዚህ ዱንያ ላይ ነው ያሉት። እዚህ ዱንያ ላይ በእነዚህ ወደ አላህ ያልተቃረበ አኺራ ላይ ከአላህ ይርቃል፣ ጀሀነም ላይ ይታሰራል። በእነዚህ መልካም ስራዎች ዱንያ ላይ ወደ አላህ የተቃረበ አኺራ ላይ ከአላህ ቅርብ ይሆናል። በየጊዜው አላህን ይዘይራል፣ አላህን ያያል። ቢሃ በዚህች በዱንያ ነው በረዘ ሳቢቁና በዱንያና ዱንያ ላይ ባሉ መልካም ስራዎች ነው በረዘ ሳቢቁና
መልካም ስራ ላይ ቀዳሚዎች ሆነው አላህ ዘንድም ጀነት ቀድመው የሚገቡት በረዛ ጎልተው የወጡት በዚህ ነው። በረዛ ማለት ጎልተው የወጡ እነማን? አሳቢቁን ሳቢቆች፣ ቀዳሚዎች ዱንያ ላይ መልካም ስራ ላይ የቀደሙ አኼራም ላይ ቀድመው ጀነት የሚገቡ ሰዎች አሉ፣ ሳቢቆች ይባላል። ዱንያ ላይ ይሄን ምስጢር ስለተረዱ በዱንያ ስለነገዱ ነው ሳቢቅ የሆኑት። ወፋዘል ሙተቁነ አላህን የሚፈሩ ሰዎችም ፈውዝን ያገኙት ከጀሃነም ድነው ጀነት የገቡትም በዚህች በዱንያ ላይ በሰሩት መልካም ስራ ነው፣ ዱንያን ስለተጠቀሙባት ነው። ወአፍለሐ ሷዲቁነ እውነተኞችም ፈላህ የወጡት ከሚፈሩት ነገር ድነው የሚመኙትን ያገኙት እዚህ ዱንያ ላይ ስለተጠቀሙ ነው፣ ዱንያ ላይ በነበራቸው መልካም ቆይታ ነው። ወረቢሐል ዓሚሉነ አኼራ ላይ ሰሪዎች ስራቸው አትርፎላቸው ጀነት የገቡትም ዱንያ ላይ የነበራቸው ቆይታ ስላማረ ነው፣ ከላይ የተባለውን ንግድ ስለነገዱ ነው። ወኸሲረል ሙብጢሉን በተቃራኒው ደግሞ ስራ ፈቶች የከሰሩትም ዱንያ ላይ ቆይታቸው ስላላማረ ነው። ሙብጢል ማለት በጣል እንደማለት ነው፣ በጨዋታ እድሜው የሚያሳልፍ ማለት ነው፣ ቀልደኛ ማለት ነው። እዚሁ ዱንያ ላይ የቀለዱ ስለኖሩ ነው አኼራ ላይ የከሰሩት። ስለዚህ ዱንያቺ ናት። ለዱንያ ያለን እይታ ልናስተካክል ይገባናል። ወረቢሐል ዓሚሉን ሰሪዎች ያተርፋሉ፣ ወኸሲረል ሙብጢሉን ቀልደኞች ስራ ፈቶች ደግሞ ይከስራሉ። ከማን ጋር ነን እኛ? ዱንያ መዝራዓ ናት። ዱንያ ከተሰራባት አኼራ ላይ ትርፍ የምታስገኝ፣ ካልተሰራባት ደግሞ ከተጫወቱባት ከቀለሉባት አኼራ ላይ መክሰርን የምታስከትል ምድር ናት። ስለዚህ ዱንያን ቸላ ማለት ያስፈልጋል። ቸላ ማለት አለመስራት፣ አለመብላት፣ አለመልበስ ማለት አይደለም። ኢነማ ዱንያ ከአኼራ እንዳታዘናጋን ማድረግ ያስፈልጋል። ካስፈላጊ በላይ የሆነውን እየሰሩ ዱንያን እየገነቡ አኼራን ወና ከማድረግ መታቀብ ያስፈልጋል። የመጣ ነው እዚህ ዱንያ ላይ ፎቅ ላይ ፎቅ ልንደርብ አይደለም። በመሰረቱ ትርፍ ነገር ነው እሱ። መልካም ስራ ላይ መልካም ስራ ልንደርብ ነው የመጣ ነው። ሁሉም ይሞታል። ከሞተ በኋላ ሁሉም ይቆጫል። ኸይር የሰሩትም ይቆጫሉ፣ ተጨማሪ ኸይር በሰራሁ ባላሳነስኩ ብለው። ሸር የሰሩትም ወንጀል የሰሩትም ይቆጫሉ፣ ይሄን ወንጀል ባልሰራሁት ብለው። እንደ ወደ ዱንያ በተመለስኩ ብለው። ሁሉም ወደ ዱንያ መምጣትን ይመኛል። ማይመኛል ኸይር ሰርተው የሄዱትም ይመኛል፣ ወደፊት ይመጣል። ፊ ሰቢልላህ የተሰዉትም ጭምር የተሻለ ኸይር ስራ ለመስራት ያጠፉትም ደግሞ ወደ ዱንያ መምጣት ይመኛሉ፣ ያበላሹትን ለማስተካከል። ይህ ግን አይሳካም። ይህ እንዲሳካልን ዛሬ ዱንያ መዝራዓ መሆኗን አውቀን መዝራዓ ላይ መቀለድ የለብንም። የእርሻ ጊዜ ላይ ሰኔ ላይ ሚተኛ የለም፣ ያርሳል፣ ይዘራል። ማይታረስበትን እንስሳ ራሱ በሬ ለማድረግ ይጥራል ጎበዝ ገበሬ። በአንድ በሁለት በሬ በአንድ ሁለት ዘመናዊ የእርሻ መሳሪያዎች ብቻ መጠቀም አይፈልግም። ነገ የተዘራው የሚያብብበት የሚያሽትበት የሚያፈራበት ወቅት ላይ ያለውን ያሰበ መሬቱን አባስቶ ማረስ ይፈልጋል፣ መዝራት ይፈልጋል። ኮንትራት ወስዶ መዝራት ይፈልጋል። ማይታረስበትን እንስሳ እንዲያርስ ያደርገዋል የነገውን እያሰበ። እኛ ዱንያ ላይ ስንኖር እንደዛ መሆናል። በአይናችንም በእጃችንም በጆሮአችንም በእግራችንም በገንዘባችንም በጉልበታችንም መሽቀዳደም መቻል አለብን። አኼራ ላይ ተሕሲሉ ምርቱ ብዙ እንዲሆንልን፣ ምርቱ እንዳያንስብን። ይሄ የሚሳካው መቼ ነው? ዱንያን ቸላ ስንል፣ የዱንያን ኑሮ ቸላ ስንል ነው። ዛሂድ ስንሆን። ዛሂድ መሆን ማለት አለመብላት አለመጠጣት ማለት አይደለም። ዙህድ ማለት ተርኩ ማ ላ የንፈዑ ፊል አኺራ ነው ባጭሩ። ፈዙህዱ ሁወ ተርኩ ማ ላ የንፈዑ ፊል አኺራ ወልወረዑ ሁወ ተርኩ ማ ዩኽሻ ضረሩሁ ፊል አኺራ ማለት። ዙህድ ማለት አኺራ ላይ የማይጠቅምን ነገር መተው ማለት። ወራዕ ማለት ደግሞ አኺራ ላይ ሊጎዳ ይችላል ተብሎ የሚፈራን ነገር መተው ማለት ና። ዙህድ ማለት ነው አኺራ ላይ የማይጠቅምን ነገር መተው ማለት። ወራዕ ደግሞ አኺራ ላይ ሊጎዳ ይችላል ተብሎ የሚፈራን ነገር መተው ማለት። ስለዚህ ሁለቱም እኛ ጋር ሊኖሩ ይገባል። አሁን ወራዕ ጠፍቶ ነው ሰው ሪባ የሚበላው፣ ጉቦ የሚሰጠው፣ የሚሰርቀው፣ ሶላተል ጀማዓን ጁምዓን ትቶ ዱንያን የሚያሳድደው። ያ እንዳይሆን ዱንያን በልክ መያዝ ያስፈልገናል። ዙህድ 3 ደረጃ አለው። ኢማሙ አሕመድ እንዳሉት ዙህዱል ዓዋም፣ ዙህዱል ኸዋስ፣ ዙህዱል ዓሪፊን። ኢብኑል ቀይም እንደጠቀሱት ኢማሙ አሕመድ ሙሐዲስ ብቻ አይደሉም። ይህ አይነቱን ረቃኢቅን የቀልብ ጉዳይንም በተመለከተ በቂ እውቀት ያላቸው ሰው ናቸው። ዙህዱል ዓዋም የአብዛኛው ሰው ዙህድ ሐራም ብቻ መተው ነው። ዙህዱል ኸዋስ ደግሞ የሚባለው ሙባህ ላይ ወሰን አለማለፍ ነው።
ዙህዱል ዓሪፊን አላህን አኺራን ዱንያን ጠንቅቀው ያወቁ ሰዎች ደግሞ ዙህድም ይባላል። እሱ ምንድነው? ከአኺራ የሚያዘናጋን ነገር መተው። ጫፉ ጉልላቱ ራሱ የዙህድ ይሄ ነው። ኢማም አሕመድ እንዳሉ የምርጦች የአዋቂዎች ዙህድ ምንድነው? ከአኺራ የሚያዘናጋን ነገር ሁሉ መተው። ሐራምን በመተው ዛሂድ መሆን የአብዛኛው የተራ ሰዎች የሰፊው ህዝብ ዙህድ ነው። ትንሽ ይሻላሉ የሚባሉ ሰዎች ሐላል ነገርን ያበዙ ከአኺራ ለመዘናጋት ነው። ሐላል ነገርን ያበዙ የዓሪፎች አላህን አኺራን ዱንያ ያወቁ ሰዎች ዙህድ ደግሞ ማንኛውን ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ልብስ ሊሆን ይችላል፣ መኪና ሊሆን ይችላል። ማንኛውም ከአኺራ ካዘናጋ ከዋናው ዓላማ ካዘናጋ ከተውከው ዛሂድ ነህ ማለት። ተወው ማለት አትጠቀመው ማለት አይደለም። አቅም ካለህ ጥሩ መኪና አትጠቀም፣ ጥሩ ቤት ላይ አትኖር፣ ጥሩ ልብስ አትልበስ፣ ጥሩ ምግብ አትብላ ማለት አይደለም። እነማ ይህ መገልገያ ይሁን፣ ልብህን አይስረቅ፣ ዱንያ አይኖርህ ማለት አይደለም። ሚሊዮነር ቢሊዮነር ሆኖ ዛሂድ ሊባል ይችላል አንድ ሰው ዱንያን ልቡ ላይ ሳይሆን እጁ ላይ ካስቀመጣት፣ ማውጣት ባለበት ሰዓት ካወጣ፣ ማንሳት ካለበት ቦታ ካነሳ፣ ሚሊዮነር ቢሊዮነርም ሆኖ ምን ይባላል? ዛሂድ ይባላል። የመጨረሻ የዕለት ጉርሱን ያላገኘ ሰው እንኳን ዛሂድ ላይባል ይችላል። ለዱንያ ባሪያ ከሆነ የለውም ምንም ግን ዛሂድ አይባልም። ልቡ ዙህድ ስለሌለው ሁሉ ነገር አለው ግን ዛሂድ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም የዛሂዶች ዛሂድ ናቸው። መጨረሻ ላይ ሀብት ነበራቸው ነብዩ፣ መጀመሪያ ላይ እንጂ ያልነበራቸው ወደ መጨረሻ ላይ እስላም ሲስፋፋ ገኒማ ሲበዛ ሀብት ነበራቸው፣ ቤት ነበራቸው፣ ሴቶች ነበሯቸው፣ 9 ሚስቶች ነበሯቸው፣ 100 የሚደርሱ በጎች ነበሩ፣ በግና ፍየሎች ነበሩ። ከ100 አያልፍም ነበር። ከ100 ሲያልፍ በየቀኑ ያርዱ ነበር። በየጊዜው ከ100 አንድ ሲሸጋገር ያርዱ ነበር። አብዱራህማን ኢብኑ ዐውፍ፣ አቡበክር ሲዲቅ፣ ሌሎችም ሀብት ነበራቸው። ከመሆኑም ጋር ግን ዛሂዶች ነበሩ፣ ዱንያን ቸል ያሉ ሰዎች ነበሩ። ስለዚህ ዱንያን አለመጠቀም ሳይሆን ዛሂድ መሆን ማለት ዱንያ እንዳትጠቀመን ማድረግ። ዱንያ የተጠቀመቻቸው ሰዎች ከእግር እስከ ፀጉራቸው ድረስ የሆነ ቦታ ላይ መስጂድ ፈርሷል፣ ጣሪያው ያፈሰሰ ነው፣ ምንጣፉ በስብሷል። አላህ ከሰጠህ 50 ቢሊየን 50 ሺህ ብር ስጥና ምንጣፍ አንጥፍ ስትለው አገላምጦ የሚያይ ሰው አለ። ከሩቅ ሞት የምትመስለው ሰው አለ። አላህ ከሰጠህ ስጥን የተባለ ባለቤቱ ርቧት አሟት ወጪ ማድረግ የማይፈልግ ሰው አለ። ይሄ ዱንያ እየተጠቀመችው ነው፣ እየተጠቀማት አለ። ስለዚህ ዙህድ ሲባል ዱንያ ከአኺራ እንዳታዘናጋን ይደረግ ማለት እንጂ ዱንያ ላይ ያለውን መልካም ነገር ሁሉ አላህ የፈጠረው ለማን ነው? ለባሮቹ በአግባቡ ከተጠቀሙት። ወአነ ሀዚህ ዳር እቺ ምድር ዱንያ ኡምኒየቱ አህሊል ጀነት የጀነት ሰዎች ምኞት ናት፣ ወአህሊን ናሪ የእሳት ሰዎች ምኞት ናት። ይሄ ድንቅ የብኑ ቁዳማ ንግግር ነው። የጀነት ሰዎችም ዱንያ ምኞታቸው ናት፣ ይመኟታል። እንዴት? ጀነት ውስጥ ሆነው የጀነት ጸጋ ላይ ያሉ ዱንያን ይመኛሉ? አዎ። ለምን? ወደፊት ይበረራልናል የበለጠ። ጀነት ውስጥ የገቡት ዱንያ ላይ ሰርተዋት በሄዱ ትንሽ ስራ መሆኗን ሲያውቁ ወደ ዱንያ ተመልሼ የተሻለ ስራ ብሰራ የተሻለ ክብር አገኛለሁ ማለት ነው ብለው መመለስን ይመኛሉ። የጀነት ሰዎች ጀነት ገብተው ዱንያን ከጀነት አስበልጠዋት ሳይሆን እንደማትመች ያውቃል። የረሃብ፣ የምቀኝነት፣ የጥላቻ፣ የበሽታ፣ የመንከራተት፣ የሙሲባ ሀገር ናት። መኖሪያነቷን ከአኺራ አስበልጠዋት ሳይሆን ግን ትንሽ ልድከም፣ በዛ ውስጥ ልለፍ፣ በመከራ ውስጥ በዱንያ መከራ ውስጥ ባለፍኩ ቁጥር ጀነት ላይ ደረጃ ይከፍላል ብለው የጀነት ሰዎችም ዱንያን ይመኟታል። ወአህሊ ናር የእሳት ሰዎችም ደግሞ ዱንያን ይመኟታል። ለምን? የተሳሳተ መንገድ ላይ ሄደው መጨረሻቸው ጀሀነም ስለሆነ መንገድ ቀይረው ኸይር ስራ ሰርተው ወደ ጀነት እንዲሄዱ ይመኟታል። ግን አይሳካም ለማንም። ማንም ከዱንያ ከወጣ በኋላ ተመልሶ ወደ ዱንያ መግባት አይችልም። ስለዚህ ይሄ ትልቁ ምክር ነው። ዱንያ ላይ እስካለህ ድረስ በዱንያ ተጠቀምባት። ቃለ ተዓላ ፊ አህሊ ናር የእሳት ሰዎችን አስመልክቶ አላህ አለ ወሁም እነሱ የስጠሪኹነ ፊሃ ይጮኻሉ፣ ያለቅሳሉ፣ የድረሱልኝ ጥሪን ያሰማሉ። ፊሃ ጀሀነም ውስጥ ሆነው ምን እያሉ? ረበና ጌታችን ሆይ አኽሪጅና ሚንሃ አኽሪጅና ከእሳት አውጣን፣ ነዕመል ሷሊሐን መልካም ስራን እንሰራለን፣ ገይረ ለዚ ኩና ነዕመል እስከዛሬ እንሰራው ከነበረው ሌላ እስከዛሬ እንሰራው ከነበረው መጥፎ ስራ ሌላ መልካም ስራን እንሰራለንና እባክህ ጌታችን ከጀሀነም አውጣን ያሉ ይጮኻሉ፣ ጎሮሯቸው እስኪስተነጣጠቅ ድረስ። ነገር ግን መልስ አያገኙም። ምክንያቱም ዱንያ ላይ ያለው እድል አንድ ብቻ ነው። እኛም ይህ አይነት ዕጣ ፈንታ እንዳይገጥመን አንድ እድላችን መጠቀም አለብን። ወቃለ ሱብሓነሁ ጌታ አላህ ብለዋል በሌላ አንቀጽም ወለው ተራ ነቢያችን ሆይ አንተ አማኝ ሆይ ብታይ ኖሮ ኢዝ ውቂፉ ዐለ ናር የእሳት ሰዎች እሳት ላይ እንዲቆሙ በተደረጉ ጊዜ ኬላው ላይ ተስፋ ቆርጠው ሊገቡ እንደሆነ አረጋግጠው ያ ሁኔታ ላይ ያ ስሜት ላይ ሆነው ብታያቸው ኖሮ ፈቃሉ ሲሉ ብታያቸው ኖሮ ያ ለይተና ኑረዱ ምነው ዋምኞታችን
በተመለሰን ከዚህ ከሳት ወደ ኋላ ወደ ዱንያ በተመለስንና ወላ ኑከዚበ ቢአያቲ ረቢና ባላስተባበለን ነበር የመመለሱን እድል ብናገኘው ኖሮ በጌታችን አንቀጾች በቁርአን በሐዲስ በኢስላም ባላስተባበለን ነበር። ወነኩነ ሚነል ሙእሚኒን ከአማኞችም በሆነን ነበር። ምን ብናገኝ ኖሮ? አንድ የመመለስ እድልን ብናገኝ ኖሮ ይላል። ይሄን ብታይ ኖሮ እጅግ በጣም የሚያስፈራ የሚያስደነግጥን ነገር ታይ ነበረ። ያኔ የሚታየውን ዛሬ አላህ አሳይቶናል፣ ነግሮናል። እዚህ ተበላሽተው ቀልደው እድሜያቸውን በከንቱ በጫወታ ጨርሰው መስራት የቻሉ አጉድለው መታቀብ የቻሉ ድንበርን ጥሰው የሄዱ ሰዎች እሳት ላይ ሲቆሙ ሊገቡ መሆናቸውን ሲያረጋግጡ ያ ለይተና ኑረድ ይላል። እንደው ምን ነው ወደ ዱንያ መመለስ እድል ባገኘን